ቢቢሲ 22 በላይ ተንታኞቹን ጥያቄ አቅርቦላቸዋል። የቀጣዩ የ2026-27 የውድድር ዓመት የእንግሊዝ ፕሪሚየር ሊግን ዋንጫ ማን ይወስዳል የሚል ጥያቄ ቀረበላቸው። በጣም የሰጡትን ምላሽ እያንዳንዱ እየጠቀስኩ ባቀርበው ደስ ይለኛል። የእያንዳንዱ ማለት ነው ማን ምን አለ። ከዛ ሱፐር ኮምፒውተርና ኤአይ ደግሞ ማንን እንደገመቱ እናስቀምጣለን። እንግዲህ ተመልከት ሶፊ፣ ጆይ ሃርት ይሄ በቢቢሲ ተንታኝ ነው። የቀድሞ የሲቲ ግብ ጠባቂ ነው። ጆይ ሃርት በቀጣይ ዓመት ዋንጫ ማን ይወስዳል ሲባል ማንቸስተር ሲቲ አለ። ሁለተኛ ሲባል አርሰናል አለ። ሶስተኛ ቼልሲ፣ አራተኛ ሊቨርፑል አለ። ፖል ሮቢንሰን በእንግሊዝ ፕሪሚየር ሊግ ይታወቃል። ፖል ሮቢንሰንም በተመሳሳይ ሻምፒዮን የሚሆነው ማንቸስተር ሲቲ ነው አለ። ሁለተኛ የሚወጣው አርሰናል ነው አለ። ሶስተኛ ሊቨርፑል ነው፣ አራተኛ ማንቸስተር ዩናይትድ ነው ብሎ ገመተ። ሼይ ጊቭን ይሄም የቀድሞ የማንቸስተር ሲቲ ግብ ጠባቂ ነው። ሼይ ጊቭንም በተመሳሳይ ሻምፒዮን የሚሆነው ማንቸስተር ሲቲ፣ ሁለተኛ የሚወጣው አርሰናል፣ ሶስተኛ ሊቨርፑል፣ አራተኛ ቼልሲ ብሎ ገመተ። ከዚህ በኋላ ግን ያሉት በሙሉ ሻምፒዮን ይሆናል ያሉት አርሰናልን ነው። 3 ተንታኞች ብቻ ናቸው ጆይ ሃርት፣ ፖል ሮቢንሰንና ሼይ ጊቭን ማንቸስተር ሲቲን ሻምፒዮን ሲያደርጉ በሁለተኝነት አርሰናልን ሲያስቀምጡ ኢቭን እነዚህ 3ቱም እንኳን በሁለተኝነት ደረጃ ያስቀመጡት አርሰናልን ነው። ከዛ ውጭ ቶማስ ሂዝበርገር አርሰናል ሻምፒዮን ሆኗል ብለዋል። ሊቨርፑል ሁለተኛ፣ ማንቸስተር ዩናይትድ ሶስተኛ፣ ቼልሲ አራተኛ። ግሌን ሙሬ አርሰናል ሻምፒዮን፣ ቼልሲ ሁለተኛ፣ ቶተናም ሶስተኛ፣ ማንቸስተር ሲቲ አራተኛ አለ። ሊንድስሊ ጆንሰን አርሰናል ሻምፒዮን፣ ማንቸስተር ሲቲ ሁለተኛ፣ አስቶን ቪላ ሶስተኛ፣ ማንቸስተር ዩናይትድ አራተኛ አለ። ኤለን ዋይት አርሰናል ሻምፒዮን፣ ሲቲ ሁለተኛ፣ ማንቸስተር ዩናይትድ ሶስተኛ፣ ቼልሲ አራተኛ አለ። ኔዱም ኦኑሃ አርሰናል ሻምፒዮን፣ ማንቸስተር ሲቲ ሁለተኛ፣ ማንቸስተር ዩናይትድ ሶስተኛ፣ ቼልሲ አራተኛ። ስቴፈን ሁተን አርሰናል ሻምፒዮን፣ ሲቲ ሁለተኛ፣ ዩናይትድ ሶስተኛ፣ ቼልሲ አራተኛ አለ። አኒታ አሳንቴ አርሰናል ሻምፒዮን፣ ማንቸስተር ሲቲ ሁለተኛ፣ ማንቸስተር ዩናይትድ ሶስተኛ፣ ቼልሲ አራተኛ አለ። ክሪስ ሱተን ይሄ በጣም ይታወቃል ብዙ ጊዜ አርሰናል ሻምፒዮን፣ ማንቸስተር ሲቲ ሁለተኛ፣ ቼልሲ ሶስተኛ፣ ሊቨርፑል አራተኛ ብሎ አስቀመጠ። ማይክል ብራውን አርሰናል ሻምፒዮን፣ ሲቲ ሁለተኛ፣ ቼልሲ ሶስተኛ፣ ሊቨርፑል አራተኛ። ቶኒ ፑሊስ የቀድሞ ስቶክ ሲቲ አሰልጣኝ ናቸው። አርሰናል ሻምፒዮን፣ ማንቸስተር ሲቲ ሁለተኛ፣ ቼልሲ ሶስተኛ፣ ሊቨርፑል አራተኛ። ፓት ኔቨን አርሰናል ሻምፒዮን፣ ማንቸስተር ሲቲ ሁለተኛ፣ ሊቨርፑል ሶስተኛ፣ ቼልሲ አራተኛ አለ። ዋይኒ ሩኒ የቀድሞ የማንቸስተር ዩናይትድ አጥቂ ሻምፒዮን የሚሆነው አርሰናል ነው፣ ማንቸስተር ሲቲ ሁለተኛ፣ ሊቨርፑል ሶስተኛ፣ ማንቸስተር ዩናይትድ አራተኛ ብሎ ገመተ። ዳኒ መርፊ የቀድሞ የፉልሃም ተጫዋች ነው። አርሰናል ሻምፒዮን፣ ማንቸስተር ሲቲ ሁለተኛ፣ ሊቨርፑል ሶስተኛ፣ ማንቸስተር ዩናይትድ አራተኛ አለ። ጆቢ ማክኑፍ አርሰናል ሻምፒዮን፣ ማንቸስተር ሲቲ ሁለተኛ፣ ሊቨርፑል ሶስተኛ፣ ማንቸስተር ዩናይትድ አራተኛ አለ። ስቴቭ ሳይድዌል አርሰናል፣ ማንቸስተር ዩናይትድ ሁለተኛ። ቲዮ ዋልኮት አርሰናል ሻምፒዮን፣ ሊቨርፑል ሁለተኛ። ራሸል ብራውን አርሰናል ሻምፒዮን፣ ሊቨርፑል ሁለተኛ። ማርቲን ኪዩን አርሰናል ሻምፒዮን፣ ሊቨርፑል ሁለተኛ። ትሮይ ዲኒ አርሰናል ሻምፒዮን፣ ሊቨርፑል ሁለተኛ። ማት አብሰን አርሰናል ሻምፒዮን፣ ቼልሲ ሁለተኛ። ሲሪ ስሚዝ አርሰናል ሻምፒዮን፣ ቼልሲ ሁለተኛ። ክሪስ ዋድል አርሰናል ሻምፒዮን፣ ቼልሲ ሁለተኛ። ሊዮን ኦስማን የቀድሞ የኤቨርተን ተጫዋች ነው። አርሰናል ሻምፒዮን፣ ቼልሲ ሁለተኛ፣ ሲቲ ሶስተኛ፣ ዩናይትድ አራተኛ ብሎ ገመተ ማለት ነው። ከዛስ መጨረሻ ላይ ኦፕታ ሱፐር ኮምፒውተር ጥያቄ ቀረበለት። የ2026-27 ሻምፒዮን ማን ይሆናል ተብሎ ኦፕታ ሱፐር ኮምፒውተር ሲጠየቅ አርሰናል ሻምፒዮን፣ ማንቸስተር ሲቲ ሁለተኛ፣ ሊቨርፑል ሶስተኛ፣ ማንቸስተር ዩናይትድ አራተኛ ብሎ ገመተ። በተመሳሳይስ ኤአይ ሲጠየቅ የሱፐር ኮምፒውተሩን ራሱ ደገመው። ኤአይም አርሰናል ሻምፒዮን፣ ማንቸስተር ሲቲ ሁለተኛ፣ ሊቨርፑል ሶስተኛ፣ ማንቸስተር ዩናይትድ አራተኛ ብሎ ገመተ ማለት ነው። ሶ ከዚህ ሁሉ ከቀረበው ማለት ነው ከ20 ምናምን ተንታኞች እና ሱፐር ኮምፒውተርና ኤአይን ጨምሮ ሶፊ 3 ብቻ ናቸው ማንቸስተር ሲቲ ሻምፒዮን ያሉት። ሌሎቹ በሙሉ አርሰናል ሻምፒዮን ይሆናል ብሎ ሁለቱ የሲቲ የቀድሞ ተጫዋች ናቸው ከ3ቱ ከጆይ ሃርትና ሼይ ጊቭን እነዚህ የቀድሞ ናቸውና እነዚህ ፖል ሮቢንሰንን ጨምሮ 3ቱ ብቻ ናቸው ማንቸስተር ሲቲ ያሉት። ከዛ ውጭ ግን በጣም በሚገርም ሁኔታ ከ20 በላይ አርሰናል ብለዋል ጥያቄ ከቀረበላቸው። አጠቃላይ 28 ናቸው በነገራችን ላይ አሁን እስካሁን ያቀረብኳቸው። ከ28ቱ 25ቱ አርሰናል ሻምፒዮን ይሆናል ብለዋል። 3ቱ ብቻ ናቸው ማንቸስተር ሲቲ ያሉት። በጣም ያውም ሰፊ ልዩነት
እና ኦቨርኦል ደግሞ ኤክስፔክትድ የሚጠበቀው ራንኪንግ ላይ አርሰናል 109 ነጥብ ሻምፒዮንነት አግኝቷል ሲደመር ማለት ነው። ነጥብ ተሰጥቷቸው እያንዳንዱ 109 ነጥብ በማግኘት አርሰናል ሻምፒዮን፣ ማንቸስተር ሲቲ 73 ነጥብ በማግኘት ሁለተኛ፣ ሊቨርፑል 38 ነጥብ በማግኘት ሶስተኛ፣ ቼልሲ 35 ነጥብ በማግኘት አራተኛ፣ ማንቸስተር ዩናይትድ 21 ነጥብ በማግኘት አምስተኛ። ሁለቱ እኩል ሆነዋል። አስቶን ቪላና ቶተናም ከሁለቱ አንዱ ስድስተኛ ይጨርሳል። ለቶተናም የተሰጠው ግምት ግን ለእኔ ብዙም አልተመቸኝም ከሌሎቹ አንጻር ማለት ነው። ቶተናም ቶፕ ፎርስ ይጨርሳል ብዬ የምገምተው ቡድን ነው በዚህ ሂደት ውስጥ ማለት ነውና ቶተናም ካለው ካሰበሰበው ተጫዋቾች አንጻር ቶፕ ፎር ውስጥ መገመት ያለበት ቡድን ነው ብዬ አስባለሁ። ከዛ ውጭ ግን ባሉት ሂደቶች ላይ እንግዲህ አድማጮቻችን ሊከራከሩባቸው ይችላሉ። አርሰናል አንደኛ፣ ዩናይትድ ነው አንደኛ፣ ሊቨርፑል ነው አንደኛ፣ ሲቲ ነው አንደኛ፣ ቼልሲ ነው አንደኛ የሚለውን ሊከራከሩባቸው ይችላል ቶተናም ጨምሮ። ግን ቶተናም ቀጣይ ዓመት ቶፕ ፎር ውስጥ በደንብ የምጠብቀው ቡድን ነው። ምክንያቱም ሌሎቹ አሉ። ማንቸስተር ዩናይትድ ቶፕ ፎር ውስጥ ብዙ ተገምቷል፣ ሲቲም ተገምቷል፣ ቼልሲም ተገምቷል፣ ሊቨርፑልም ተገምቷል። ቶተናም ግን ቶፕ ፎር ውስጥ የገመተው አንድም ብዙም ተንታኝ አልተመለከትኩም የሚቀርሙ ተጫዋቾች ማለት ነውና እሱ ግምቱን ትንሽ ጥያቄ እንዲነሳበት የሚያደርግ ነው። ከዛ ውጭ ያለው ግን እነዚህ ቢቢሲ ላይ ያቀረበላቸው ባይዞ የራሱ ተንታኞች ናቸው። እነዚህን 28 አጠቃላይ እና ለነዚህ ቢቢሲ ራሱ ያቀረበላቸው ለቢቢሲ ከ1 እስከ 4 ነው ያቀረቡት ማለት ነው። እና ከ28ቱ እንዳልኩት 25ቱ አርሰናል ሻምፒዮን ይሆናል ብለዋል። 3ቱ ደግሞ ማንቸስተር ሲቲ ብለዋል። በጣም አሪፍ አጋሮቻችን እውቅና እንሰጣለን።